ሰውን ናት 100 ብር ብቻ። የትኛው ነው 100 ብር? ይሄኛው ነው። ለሽውደሩ እሺ ስንት አይነት ችግር አለ በእናትህ። ምን አይነት ሱ ነው እያየ እንትን ፍትህ ሊጓደል ይችላል። ያኛ ያወራል ያኛ እንትን ይላል። ከዛም መሀል ላይ እሷ ተጠቀመች ማለት ነው። የት ላስቀምጠው? ጭንቅላቴ ላስቀምጠው፣ ጭንቅላቴ ላስቀምጠው። ጎበዝ፣ ምርጥ ስራ። ሁሉም ያበሻ እናቶች ተመሳሳይ፣ የትም ሄድ ተመሳሳይ። እኔ ገርሙኛል። እኔ ጥያቄ ማለት ነው አሁን ከዚህ በኋላ ያሉ እናቶች እንደዚህ ይሆናሉ? አሁን የዘንድሮ ሴቶች ማለት ነው። ምክንያቱም የቤተሰብን እንትን ያስተላልፋሉ። የሀበሻ ጂኑ አይለቅም። በተማረ ቋንቋ ስናወራ ልክ ነህ። ታክሲ ውስጥ ስልክ መንትፈህ ስትያዝ አረ ምክንያት ተጭኖ ከዛ በኋላ አይደለም አንተ አሰብክለትና ሰራኩ። እኔ ግን የሚመር አደርገዋለሁ። እግዚአብሔር እንዴት መጣለት ግን ለሀብታም ሹገር ዳዲ ከተባለ ለድሃ ምን ይባላል? ለድሃማ ቅሌታም ሽማግሌ። ኧረ ይመችህ። ኧረ ትችላለህ አንተ። እንዴት ነው ቄን የመጣለት? የድሃ ሹገር የለም የድሃ መራራ ቅሌታም ሽማግሌ ይባላል። ጭራሽ ድሃም ሆነ ሹገር ድሃም ሆነ ሴት ማሳደር ያምርሃል። አይሆንም ቅሌታም ሽማግሌ። መጀመሪያ በትክክል ብላስ እንዴት እንደመጣለት ድንገት መንገድ ላይ እንደዚህ አይነት መልስ ስትመልስ ኢማጂን ከባድ ነው የሚሆነው። ብዬ እንደምነግርሽ አላውቅም፣ ግን ሁለት ምግሮችሽ መቆረጥ አለባቸው። ቆይ ግን እኔ ፍቅር መች ነው እኔና አንቺ ግንኙነት የምናደርገው? ነገርኩ እኮ ከትዳር በፊት ምንም አይነት ግንኙነት አናደርግም ብዬ። ቆይ እንደውም ደወለ። ሄሎ ትዳር። እኔ ልብ አላልኩም፣ እግዚአብሔር ልብ አላልኩም አይደለም። ቆይ ሄሎ ትዳር እንዴ! ኧረ ቻምፕ፣ ኧረ ተው ግን ተፋታ። ትዳር የሚባል ማን እንደሆነ አለ ነው። ኧረ ተፋታን ተው ግን በጣም እኔ አያልቅበትም። በጣም የሚገርመኝ ለስንት ዓመት አሁን ከኮሮና ጀምሮ ለ5 ዓመት ሰልችቶኝ ማያውቅ ቀልድ ለ5 ለ6 ዓመት። አንተ ግን እውነት ዳርክ ይችላል፣ በጣም ይችላል። ኦንላይን እያየህ ስትሰራ ገና ኦንላይን የኤሌክትሪክ ጥገና ነው ያለው። ጥገኛውን ንከው በመጀመሪያ። አዎ ጎበዝ። ጥገኛው ካልሰራላችሁ ምንድነው የምታደርጉት? መሀለኛውም አረንጓዴውን ከለር ተነኩታላችሁ ማለት ነው። ንኩት፣ ምንም አይነት እንዳትጠራጠሩ። ንከው፣ ጫን በለው፣ ችግር የለውም። ሶስተኛውን ንከው፣ የኔ አባት ንከው። እሰይ ይበል የታበ እንዴ! የኦንላይን ትምህርት አምናችሁ የምትማሩ ሰዎች፣ በተለይ ደግሞ እንደዚህ አይነት ህይወት መሳት የሚሆንበት አይነት ስራዎችን የሚሰሩ ሰዎች ብታድቡ ጥሩ ነው። ምግብ እሺ እንደሚሻል ግን የሆነ ሰዓት ላይ ይበከል። እኔ እኮ የሚያስጠላኝ ማለት ነው ከኦንላይን እንትኖች ኮርሶች ምናምን መጀመሪያ እሺን አድርግ ይሉና አድርገህ እሱን ከማድረግ በፊት ይሄኛውን አድርግ ይላል። ከተመጠ ሄዳል ወይ ፒሲው ተቃጥሯል። ስቴፕ ጃምፕ የሚያደርጉት ነገርስ ወይ ብቻ። ለማንኛውም ቆንጆ ነው ኦንላይን መማር፣ ግን እንዲህ አይነት ውጤቶችም አሉ ለማለት ነው። በጣም ነው ወይም ምሪንዳ ይዞ ሊምጣ እንኳን አንድ ምሪንዳ ይዞለት እሱም ታመመ። እቺ ነገር ግን ሁላችንም ጥያቄ የሚሆንብኝ ነገር ማለት ነው ሚሪንዳ መድኃኒት አለው እንዴ? እኔ አላውቅም። እኔ ማለት ሁሉም ሰው ሚሪንዳ ሲጠጣ ልጅ እያለ ወዲያው ነው የሚድነው እና ምንድን ነው ሚሪንዳ ላይ እኛ ማናውቀው ነገር አለው። ሚሪንዳ ሁለት አድርጎ ግን ተመችቶኛል። በቃ እንትን ይሄ በፊት የሆነ ሰው ለፋዘር ሲናገር ማለት ነው ቤት እነሱ ጋር ጉንፋን ምናምን ነገር
እዛ ገጠር እያሉ ሲታመሙ በቅቤ የተለወሰ ምናምን ጸዴ ምግብ እና ነገር ይሰራላቸዋል እና ምን ያደርጋሉ? ጉንፋን የታመመው ሁሉ ተራ ማለት ነው። እህት ወንድም እያንዳንዱ አፌ ላይ በቃ ከዛ ለእነሱ ይሰጣል። ልክ እንደዛው ፋዘር በጣም እንትን ናቸው። የኮረነሰ ቀልድ ነው። እኔ ምንም አላልኩም። እኔ አይቻልኩ አለ ለራሴ አፈርኩ። ኖርብዬ ነው በቃ አፈራረጠው እንጂ አንድ እኮ ነው እስካሁን የገለበጠ ያለው። ከዛ አሁን ደግሞ በተለያየ ይገለበጣል። ወይኔ እኔ ግን ማለት ነው መንገድ ላይ ህፃን ነው ብለህ ማንም ላይ እጅህ እንዳታነሳ። እንዲህ ያደጉ ልጆች ይኖራሉ፣ እንዲህ የሰለጠኑ ልጆች ይኖራሉ። እኔ አሁን ወንድነት አይደለም። እኔ አሁን በህፃን ተመትቼ ምናምን እንደዚህ ተመተ እና መተኝ ማን መታ እና አቅምን አውቆ መኖር ጥሩ ነው። ስለዚህ ደግሞ ሰላማችሁን አስጠብቁ፣ ራሳችሁ። ከዛ በቃ የዋህ መሆን ማንን ጎዳ? ፈሪ ለና አለመነካካት። ታክሲ አባራበኝ የኔ ወንድም ራበህ? ያዣዢ በየኔ ፍቅር በቃ ፒዛውን እዘዥ። እኔ ደግሞ 2 ኪሎ ቁርጥ ስታይል አባ መጣ የኔ ማን ነው ለማኙ? አረ ተከተሉ። ፌር አይደለም። እኔ እኮ ማለት የዘነጠ ሁሉ ብር ያለው አለ። የዘነጠ ሁሉ ባይዜ እውነት እኔ ማይዘነጡ ሰዎች እንዲሁም ብር ያላቸው ነው የሚመስለኝ። ከሆነ ሰዎች በጣም የተጎሳቆለ አለባበስ ይለብሱ ሌላ በቃ ግን 1-3 መሬት ምናምን ነገር አላቸው፣ መኪና አላቸው። 17 ነው የሚይዙት። ጫማ መቀየር አቅቷል። እነዚህ መልክህን ብቻ አሳምረ ፊትን ወልውለ የማዩን ጥያቄ የሚጠይቀውና የማዩን መልስ የሚመልሰው እና ምን ሆኖ ነው የሞተው? ያው መኪና ለመሻገር ሲሞክር ነው። መኪና ገጭቶት አይ ነድፎት፣ ከዛ በካንሰር ተሰቃይቶ አስነጥሶ ሞተ። የምርህን ነው? የገጨው ሰውዬስ ምን አለ? አዝኛለሁ አለ ስለገጨው። አይ ወርዶ በኩርኩም ስለመታው እና የገጨውን ሹፌር ከሰሳችሁ። አይ ሸለም ነው እና ኢንሹራንስስ ምን ሰጣችሁ? የተገጨበትን መኪና ማስታወሻ ብለው ሰጡት። አይ እስኪ አስነዳኝ። ወይኔ የማይሆን ግጣም የለም። የማይሆን ግጣም ማይሆን ጥያቄ የሚጠይቅና ማይሆን መልስ የሚመልሱ ሲገናኙ ይችላል። እኔ አላውቅም። እኔ ቻምፕስ ሊሰልችቷችሁ የሚያውቅ ሰዎች እንደማይሰለችኝ እኔ መቼም አይሰለችኝ። ዩቲዩብ እያየ ምግብ ስትሰራ በሌላኛው ቨርዥን ማለት ነው። ሼፍ ቢቸገር እባላለሁ። ዛሬ አጠር ያለች ቁርስ አሰራር አሳያችኋለሁ። የሚያስፈልጉን ግብአቶች ሽንኩርት፣ ቅቤ፣ ዝንጅብል፣ እንክብል፣ የዝንብ ዳሌ፣ የእንቁላል ታፍርተ ስጋ፣ የእርግብ ቁርጭምጭሚት፣ ድማሚት፣ ጥጥ፣ ብልጥጥ፣ ብርቱካን፣ ሐመልማል፣ ማማ፣ ፉል፣ የፉ፣ ደበርጃን፣ ጄኪጃን። ይሄ ደግሞ ሌላ ችግር ነው። ሌላ ችግር ነው። የዝንብ ቂጥ ምን ያደርጋል? የዝንብ ዳሌ፣ ሐመልማል፣ ደብልብል፣ ደበርጃን አላለ ጃኪቻን እንትን እኮ ነው ማናቀውን ግባት ይጠሩ የለ ልክ አሰራሩልኝ ምናምን ነገር ብለህ ስትገባ አሁን ቁንዶ በርበሬን የቅርብ ጊዜ ነው ያወኩት። እሱን እንኳን አውቃለሁ። ታውቃለህ? አላውቅም። እናንተ በርበሬ ቁንዶ ነሽ በቃ እሺ አጋነን የኔን መሀይምነት ግን ብቻ ግን ማይታወቁ ግብአቶችን አትጥሩብን። የሀበሽኛ የሆኑ ግብአቶችን ብቻ ብጠሩ የሚያቃጠል ነገር ሆኖ እሱን ነገር ጥሩ። በጣም የሚያስጠላ መልክ ሲኖርክ እማናት በርጣልሽ ይሰጣላ ሰላቢ በዛውን እንችላለን። ምን መስራት አረከሽ ብርኩት ይሄ ይራል ብርኩት ምን
ራስን ያጥፋ ነው ያጥፋ። ከዚህ በኋላ እውነት ቆሞ መራመድ ያለበት አይመስለኝም። እንዴ አንተ ትቀልዳለህ። ተመሳሳይ ነገር ጠይቀው አይደለም እንደውም ተናግረው የተለያየ አይነት ሪስፖንስ ሲያስጠላ አለችው። ወይኔ እውነት ግን ራስን አታጥፋ፣ ግን ብታጠፋው ኖርማል። ሰከረሞች በጣም ጥሩ ራይድ ላይ አዎ፣ ግቡ አደርሳችኋለሁ። ልትበላ ነው እየተንቀሳቀሰ አይደለም። ደርሰናል። እዲ ምን ቀስ ብለህ ለምንድን ነው አስናለው? ጨርሰህ ነበር እኮ። እኔ እንደው ጅል አድርገናል የሚል መስሎኝ ነው። ማለት ያልጠበቁት ማለት ይሄን ነው ያልጠበቃችሁ። ኧረ ግን ጅላስ ይመቸው። ለማንኛውም ላሊ ሚስቴን ተነቀስኩ። ግን አምነህበት ነው አይደል? እኔ በጣም ነው የማፈቅራት፣ እሷም ታፈቅረኛለች። ይገርማል። እሺ ለመነቀስ እድለኛ ነች አልኩ። በቃ ላልዬ የኔ ፍቅር ወይኔ ከሸፍ ነቅሰኝ፣ ነቅሰኝ። ምን ነው ምን ብዬ በላ ጨምርበት ማለት አንደኛ ላይታል የሆነ እንትን ተነቅሶና ልክ እንደዚህ ከዛ ነገር ይሆን ስዕል አደረጉት። ሀና ማርያም ነው ከዛ እዚህ ጋር እንደዚህ አይነት ተው። ለምን ሲጀመር ታስነቅሳለህ? እንደዚህ አይነት ውሳኔ እኮ የፋራ የምር አሁን የምር ለሚነቀሱ ሰዎች የሰው ስም ነገር ለሚነቀሱ ሰዎች እሺ የእናት ምናምን አባት ወይ ደግሞ የሆነ ነገር ይሁን እሺ ኦኬ ችግር የለውም። ግን ንቅሳትን ፐርሰናሊ ብዙም እንትን አለው። ግን ከሆነም እሺ የነሱ ይሁን የፍቅረኛ የማይሆን መሆን የሌለበት ልክ አይመጣም። አግብተውላ እንትን ልትፈታ ትችላለህ። አይመጣም። በአሁኑ ስንት እንደከፈልን ታውቂያለሽ? ምን አውቃለሁ? 15 ብር በርቶ ሆነ ብለው በራ ብለው ነው። እውነት ቢያጠፉብን አይሻልም? አውቀው እንድትማረሩ ነው። ሆነ ብለው እኮ ነው። ኩራዝ ወይ ሻማ ወይ ኩራዝ ማብራት አይሻልም? ይሄን ያህል ከመክፈል ሆነ ብለው ነው። በቃ አንችልም ብላችሁ እናንተ አትክፈሉ። ነገርኩህ እኮ ነው። ለማማረር እኮ ነው እኮ እንድትተው እንድትጎዳላችሁ ብትተው። እነሱ ናቸው የሚጎዱት። በራሳቸው አይደለም። እኔ ጥያቄ ሆነብኝ። ሻማ 15 ብር መሆኑን ብታውቅ ምን ልትሆን? ሌላ መልስ የሚባላት እንግዲህ አሁን 15 ብር መብራት ኃይል ቆጥሮ እንዲህ ከሆነች ሻማ 15 ብር መሆኑን ከሰማች በቃ እኮ እነሱ እንግዲህ የትኛው ሴንቸሪ ላይ እንዳሉ እንግዲህ መገመት አያውቅም። 1960ዎቹ በዛን ጊዜ ይሄን ቪዲዮ እንደዛ አይነት በዛ ጊዜ የነበሩ ሰዎች ያያሉ። እሷ ብቻ ነገሩ ልክ ነህ። እዛ ጋር ምንድን ነው ቤቢዬ? እዛ ጋር ምንድን ነው? ታሞ ነው። ኧረ ይሄ ወሬማ ማይታት አያመልጠኝም። ኧረ አሳዩ። ኧረ አስገቡሽ። ምንድን ነው? አንተ ምንድን ነው? አንተ ነገረኝ። ምን አለባት እንደዚህ ማያስገቡ የወሬቱ ሲል ወንድሜ እኮ ነው። አሳዩ ላይ ነው ወንድሜ እኮ ነው። ወንድሜ ነው። ቦታብኝ እኮ ወንድም አይደለም። ኧረ የወሬ ሱስ ይቀነስ። ትቀልዳለህ። በጣም በዛ። ግን እኔ ሲስተሙ ተመችቶኛል። ወንድሜ እኮ ወሬ ለማየት ነው። እንደዚህ አይነት መስዋዕትነት የምትከፍሉ ሰዎች ብታርፉ እንደ ሀሳብ። የጠንቋዩን ልጅ ተሰርቀው። ኧረ አባዬ ምንም አያሳስብም እኮ በሎሚ እኮ አሽቼ እኮ ሰጥቻቸዋለሁ። ኧረ ችግር የለም። አሮን ያራስ አሁን እኔ ያስተካክሏለሁ። አባዬ ገናኛለሁ።
አሪ መልስልኝ ደስ ይላል። የትም የሌለ አይኔ አልቻልኩም። የምሬን ነው። ኧረ ከባድ ነው በጣም። እንደ አንተ ትቀልዳለህ እንዴ? ምን አባታቸው ደግሞ እነዚህ አታ ይሄ ነገር ምንድነው? ስልክ ነው ወይስ ኢንፊኒክስ ነው? ኧረ በእናትህ ዝልጥ ብለህ እየመጣ ሰው እንዳይረዳን እያደረክ ነው። ችግር አለውና ማለት ነው። ባለፈው ነገር ያለው አረቄ ቀንስ፣ ሰውነትን ብልት ነው የሚያደርግ አንተ ሰውዬ። ብልት ያ ነው እንዴ ደግሞ በእናትህ አንተ እኔ እኮ መጣ ነው። ኧረ በኢየሱስ አይኔ ምን ይባላል? እሺ ምን እናድርገው? የሰውዬ አይኔ ኧረ እኔ ከአቅሜ በላይ ነው። የበለጠን ወንድሜ እባክህ ሰውዬ በመጣራ ሲያስጠላ በእግዚአብሔር የሰው ልጅ ምን ነው ብሎ ቶሎ ብላ እንደዘራለ እኔ በቃ እዛ ላይ ተከፈላችኋል። ስንት ትለዋለህ? ጓደኛ መሆን ይለበርሳል። ያንተ ጓደኛ ደስ ጓደኛ መሆን ይለበርሳል። ሶስት መርጦ የሚሰሙ ነገር ነው። ይህን መርጦ ለሚሰሙ ሰዎች ላኩላቸው። መርጦ ክፉ ለሚሰሙ እና ደግሞ ነገሮችን አጣሙ የሚሰሙ ሰዎች አሉ። ለእነሱ ላኩላቸው። የትም የሌለ ቲሪዮስ ይመቻችሁ። ለማንኛውም እና ዛሬ እንግዲህ በገገማውን የገባ ነው። እዚህ ድረስ ያዩ ሰዎችን ሰላም ብለን እንሄዳለን። ለማንኛውም የዛሬ ቪዲዮ ይመስል ነበረ። ከሳቃችሁ ደግሞ ስቀናል እያላችሁ ኮመንት ላይ ያቺ ኢሞጂዋን ጣለጣል እያረጋችሁ እንግዲህ ያብና ቡሱ ነን። ቻናሉ ደግሞ ያብ እናንተን ሰፖርት ለማድረግ ቪዲዮ እየለቀቅን ያለ ነው በነገራችን እንጂ ቪዲዮ መስራት እንትን ፍላጎት ኖሮን አይደል። እናንተን ሰፖርት እናድርግ ብለን ነው እና ቻናል ስለሆነ ብቻ። ለማንኛውም እሺ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እንገናኝ። እንወዳችኋለን። ላይክ ያደረጋችሁት ይመቻችሁ።